አንቺ ምን ፈልገው ኪያ? እኔ ካንቺ በቀር አልፈልግም ሌላ። ይሄ ግዘውላት ልብሳሽ እንዴ? ይሄ እዚህ ጋር አንቺ ግን ካጣው ምንም ነገር ቢኖረኝ ግን ከንቱ ነኝ ኪያ። ምንም ነገር ያልኩሽ ኳንቻ ልተውሽ ምንም አልችልም ቀኜ ትርሳይም ብያለሁ ምንም ባላደርግ ምንም ባይጠቅምሽ ወደሻለሁ ትትምኝ ነበረው ነው ልጅ አንተ ነው የሚያስታውሰኝ አንተ ደግሞ አልፈልግም የህይወቴ ትልቅ ውስጣት ነው አንደኛ ወልደው ልጅ ወንድ ነው ወንድ ነው አይ ወንድ ነው እንጀሬት ህይወቴ ቢመርም ቢሰበር መውደዴ ቢደማ አላህ ነው ፍቅራችንስ የለም ፍቅር የሚባል ነገር እኔ እናንተ ውስጥ ያለ አይመስለኝም በየጊዜው ነገር ይዘይ በመጣ ቁጥር በየጊዜው መምጫ ሰበብ ሊሆንክ ነው ስለዚህ ከዚህ በኋላ እዚህ ቢፋት መጣ ደስ ይለኛል ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ ያው እንግዲህ ዛሬ የመጣሁትኝ በአዲስ ቤቴ ነው አዲስ ቤቴችን ትመስላለች አይ ነው ብዙ ጎዳዳላት ነገሮች ይኖራሉ ሁለት ክፍል ቤት ናት አንድ መኝታ ቤትና አንድ ሳሎን ናት ያው መኝታ ቤቴ ከኪችን ጋር አብራ የተያዘች ናት ያው ሁሉም ነገር ከአዲስ መጀመር ስለምፈልግ እንደ አዲስ ሁሉም ነገር አስቻለሁ ባይዘ ቶፋ ባለውለታዬ ነው ይሄ ሶፋ የቶፋ ነውና ቶፋ የተጠቀመበት አልነበረም ሶፋ ቀይሮ ነበርና ሌላኛው ክፍል ቁጭ አድርጎት ነበር እኔ ያዘካዲያ ሶፋ ቸግሮኝ ስለው ወሰድ ምናምን ነገር ብሎኛል ሶፊ እንግዲህ ዛሬ ቤትሽን ካላዩት አሁን ምናምን ያለኝ ነበርና ትንሽ ነገር አዘጋጅቼ እንግዲህ ጠርቻችኋለሁ ቤት ለምቦስ አንዲልኝ አሪፍ ነግራችሁ ብቻዬን ኖር አላውቅም እውነት ለመናገር ከሆነ ብቻዬን መኖር በጣም ፈራ አይመስለው ነኝ ብቻዬን ማደርም በጣም ፈራ አይመስለው ነኝ ግን ያው ሁሉም ነገር ይለመዳል አይደለም ይባላል ቀስ በቀስ ሁሉም ነገር ይለመዳል ነው የሚባለው ትንሽ ቤቴ ጀምሬያለሁ ሀይል ያለው ግን ደግሞ አቃለው ከዚህ በላይ ትልቅ ነገር ላይ እንደምደርስና ትልቅ ቤት ሰርቼ ደግሞ ድጋሚ ቤተሰቦቼ እናንተንም ማስደስትበት እንደሚሆን አልጠራጠርም ፋሚሊዎች እንግዲህ ስታወሩኝ ነበር ምናምን ነገር ልጅ ልታስወርጁ ነበር ምናምን ነገር አይ ነው በዛ ሰዓት ላይ ተሰማኝ ስሜት ምን ደስ የሚል አልነበረም ጸጸት ነው የተሰማኝ ያለው ከዚህ በኋላ ማስወረድ ምናምን የሚባለው ነገር ማስብ አይመስለኝም ግን ያው እኔና ደግሞ አብረን ለኖላንት ለፋሚሊ ይሄን እንድትረዱ ፈልጋለሁ አጭሩ አዲስ ወተና አዲስ ነገር መሞከር ፈልጋለሁ ባይዘ ይሄ ቤቴ የሁለት ሳምንት ቤት ነሽ ምክንያቱም ከሁለት ሳምንት በኋላ ደግሞ ካናዳ ገብቼ ፋሚሊ ማለት ነው ምን አልተሳብቀኝ ጸልዩልኝ ለሁሉም ነገር ላሉት ነገሮች ለተበላሹት ምናምን ነገርና አሁን ላይ እውነት ለመናገር ቆነ በርሲኮኮ እንዲስላያችሁኝ ነገር ግን ለምዶብኝ ፀሐይ ክፈች ይላል ፀሐይ በጣም ናፍቀኛለች እውነት ለመናገር ከሆነ በጣም ነው ናፈቀችኝና በር ከፍቼ ልምጣ እዚህ ጠብቁኝ ነገሩ አመሰግናለሁ መልፋት አልነበረባችሁ እኮ እዚህ ጋር ሶፊስ ይታል እዚህ ጋር ሶሪ አስፈላጊ አልነበረም ማርያም አመሰግናለሁ እሺ ወደዚህ አታውልቁ ኧረ አታውልቁ ችግር የለም እኔ ማለት ነው ቀርበኝ ይገባል እዚህ ከዘቀመኝ ስለነበረ ትናንት ስንመጣ እንደዚህ አልነበረም ትናንት ስንመጣ እንደዚህ አልነበረም ቤት ለምቦሳ ብለናል አይ ታንክ ዩ ቤት ለምቦሳ የሴላ ነው የተቀላቀለ ላይ ልዶራ ምን ታስባለሽ እና ተቀላቀለ እድሜ ልክን እናት ቤት አትኖር ባክ በ40 ዓመት እዚህ ምን እያላቸው ብላ በ40 ዓመት እዚህ ምን አጥላጭ ማማ ያስወጡት እንጂ ምንድነው ኪራ ያግዘኝ አይደለም ታወለች ወይኔ ባየካየሽ ካሶቹ ከዚህ ቢበቃ እንዴ በእምነት እንኳን ራሳችን ራስት ነው ያመር ኪያ ከሚስቷ ተበላሽታለች አይ ተበላሽ ብትፈልጊያለሽ በእምነት ተበላሽታል በእምነት
በጣም አይናፈቅሽኝ ነሽ። ታምራለሽ ቤትሽ ባይዘውኝ ከኔ ልበልጥ ነው ሊቦበት ወይ ካንቻ ነው አልጋሽ መጥቼ ግን አልመረኩትም። እኔ መርቄያለሁ በጣም ነው ቤት አሞድላት ባይዘ ትንሽ ነገር ማሳምራ መያዝ የምትችል አይነት ነው እና እዚህ ቤት ላይ ትንሽ ነገሮች ተጨማምረው ይደኛል። ደግሞ እዚህ ቤት አኗር ሲመጣበት በተአምራዊ ደመቅ ይላል። ደመቅ ብሎ ካያችሁት አይደል? እንዴት አይታችሁት ነበረ ከዚህ በፊት ጀምር። ተመልካችም እንግዲህ ለቅቅ ቪዲዮ ነው። ስለዚህ ተመልካቾችም ይሄ ቤት ያላማር ጭርሞ አይደለም የሚሉና ኮሜንት ላይ እና ቦት እናደርጋለን። 50 ሰው 60 ሰው የበለጠ እንግዲህ ትመርጫለሽ ማለት ነው። ምንም አኖርና ናት። ካናዳ ሲሄድም አኖር አይኖርም አብሮኛን ታውቃለህ። መመረቅ አለበት ስላለኝ እንግዲህ አሁን እየመጣ ነው የሚገኘው። አታደርገው ማርያምን አታደርገው ነገር አለ ቤቱ ምናምን አይተው የተመለሰው ቤቱ ማለት ይግጭው የሆነ ነገር ይየልምጣ ምናምን ብሎ ነው ያለው። yes እኛም ብቻ ጠርተሽ መመረቅ አለበት። ምንድነው የምትይኝ? ቶፋን በዚህ ሶፋውን ሸውጆ ነው የወሰድኩት። ደግሞ ቆንጆ ምርጫ ነው። እንግዳ ክፍል ውስጥ አስገባዋለሁ ብዬ ነው የወሰድኩት እንጂ ከዛ ቤት እንደወጣ አያውቅም። ቶፋ ታየዋለህ? አዎ የራሴን ቤት እኮ የሰጠኝ እንግዳ ክፍል አለ። እዛው አናርጋ እዛ ጋር አደርጋለሁ ብዬ ነው እንጂ እንደምትወጪ አያውቅም። ቢያውቅማ የሰጠኝ መንገድ ላይ ዶሪ ነው የሚለኝ። መንገድ ላይ ዶሪ ነው የሚለኝ። እኔም አላወኩም። አንተም አላወቅም። እኔም አላወቅሽም። እኔም አላወቅም። አይ ትናንት ዛሬ ለምን ፊታችሁ የደበራችሁ ይመስላል? ደስተኛ አይደለም። አንቺ ደስተኛ ነሽ? ዋናው የአንቺ ደስታ ነው። እኔ ደስተኛ ነኝ። ትናንት አስቸገርኩ በጣም። አይ ከመኪና ስር ዘለልኩ። የሆነ ሰዓት ላይ የሚያደርገኝ ነገር እኮ ስለማላውቅ እኮ ነው። በቃ ተረዳኝ። እርግዝናው አይደለም በቃ ተውኝ ስላችሁ ተውኝ። ሶፊ እውነቴን ነው የምናገረው። ቆይተኸኝ ነበር ወይ ነው አንቺ? አዎ ተይኝ ነበር። አንቺ እንደዚህ ሁኔታ ስርኛ ሆነ እንዲሆን ትይናለሽ። አይ ነው እንደማልተው። ስለዚህ ሀረኛ ለመተው ለምን ታዲያ እንደዚህ ለማልቷችሁኝ ብሎ እንደ ወንጀል የሚደረግብን ነው። አንቺ ማተኝ ከሆነ እኛ ለምን ተውሻለን? እስቲ ምክንያት ለዚህ በይኝ እስቲ። ገብቶኛል እኮ ሶፊ እኮ ለዚህ ነው። ቆይ ከመኪና ይዘልሽ ወደ ቤት ወስድሻለሁ ስለኝ ወደ ቤት ከዛስ መኪና መዝለሉ ይቀላል ወደ ቤት ከመሄድ። በዛ ሰዓት እንደብድ እያደረገኝ ነበር። ለእኔም አልገባኝ። እንዴ ምንድን ነው ይሄን ያህል ከመኪና እስከ መዝለል ድረስ? እዛ ላይ ደግሞ ሁለት ነፍስ ነሽ። ቀልድ ነው እንዴ? አለ እንግዲህ ምንም አልሆነም። የአንድ ነገር አንቺ ብትሆኝስ እሱ ሲሆን ነገር ቢሆን እስኪ ያ በእግዚአብሔር ሪስክ ትወስጃለሽ። አንቺ ነሽ የጠራሽው ነች። እሺ የምትወደው ምግብ ነው የሰራው ባይዘ ሶፊ ድንች ይጣል እንዴት ናችሁ? ሶፊያችን በርገር ያረግተው ነው። ምን ይዘህ መጣህ? እኔ ተቃለ ተገባለ የኛ አንጫ የኛ ታደገዛ ነው። ምንድን ነው አንቺ? ይሄ ለልጃችን ፎቶአችን ነው ነገር ተቃቀይበታል። እሺ ይቆይ ይሄ ደግሞ በቀደም አሻንጉሊት ምናምን ስለነበረ አሻንጉሊት ይችላል። ቼክ ናጠጥ ወደሽ ይሄን እንኳን ማሳየት አልፈልግም። ያምራል እሱ እዚህ ጋር የጻኑ ፎቶ የሚገባበት ነው። ይሄ ከተወሰነ ጊዜ በኋላ ወደ አንድ እየገፋ ይመጣልና እዚህ ጋር እንትን ስትለው ነው ብራይዳል ምናምን እዚህ ጋር እና ከዛ ካደገ በኋላ ደግሞ ከአባቱ ጋር እዛ ጋር ይኖራል። እዚህ ጋር ምን ያለበት በቃ ቦታውን አግኝቷል። እዚህ ጋር ነው በጣም ነው ለሱ ሲል በተለይ ደግሞ ፎቶ ሲገባበት ያልቃበጥኩ አይደል? ተስማማሽ? ቤቱ ቆንጆ ነው። እግዚአብሔር ይመስገን። ይሻላል እንደዚህ በጣም ቆንጆ ነው። ተስማምቶኛል። ቤት ይሻላል። አይ ተስማምቶኛል። በዚህ ሰዓት ምናምን ነገር ኪያ ዘመኔን ሙሉ ሲጠብቀው የነበረን ቀን እንንከባከበው ልጄን እንኳን አፈቅጅልኝ ማጠገቡኝ ያማ
ምግብ ላቅርብልህ? አይ እንቅርቷን ነው በጣም እንትን ለማለት ተጨቃጨቅሽ ምናምን ነገር አይደለም የመጣሁት። አንቺ ደህና ስትሆኚ በእርግጠኝነት ልጄ እንደኔ ይሆናል ብዬ አስባለሁ። በዛ ላይ ደግሞ ሲያምርሽ የሆነ ነገር የምጠይቂው ሰው ምናምን ከሌለ ልጄ ላይ ታፋው ላይ ነው ምንድን ነው የአእምሮ ጠባሳ ነው የሚባል ነገር አለ። ሽታ ነው ይባላል። እንደዛ እንዳይጣበት ምናምን ፈራለሁ። እማ ለምንድን ነው የራቀችኝ? ቦታ ቀይሪኝ። በእምነት እንዴ ምንድን ነው ሲኮኒ ነው ቦታ አይደለም ከመጀመሪያ ቅርታሽ ታረጽ አሁን እኛ ስንወጣ ባዶ ነው የሚሆነው ቤት። ምንም ባዶ አይሆንም። ዘፈኔን ከፍቼ ቁጭ ይላል። እዚህ ግን ቆይ ሌላ ማንም እንጠዋለበት ወይ ፀሐይ አስፈላጊ አይደለም። እዚህ ነው ብቻ አይ የመጀመሪያ ቀኑን እንደምትፈልገው ቤቷን ታስተካክል ለፀሐይ የሚሆን ቦታ ምናምን ታመቻች ምናምን ብዬ ነው እንጂ መውጣትሽ ካልቀረ ማለት ነው ከቤተሰብ አንዳቸው እዚህ ካልሆኑ ትክክል አይደለም። እሺ እኮ ጊዜ ነው የማደርገው ነገር ነው። አትበይ ኪያ፣ እኔ ወድጄው መርጬው እኮ አይደለም እዚህ ቤት ያለሽው አይደል? ስላቃትሽኝ ነው ከአቅሜ በላይ ስለሆንሽ ነው ኪያ። አንቺንም ማሳዘን አልፈልግም። አንቺ በተናደድሽ ቁጥር በዚህ ሰዓት ጥሩ አይደለም ነው ለጽንሱ። ለዛ ብዬ ነው የፈቀድኩልሽ እሺ ያልኩሽ። እሱ ብቻ አይደለም ነው የሚንከባከብሽ ሰው ያስፈልጋል። ሌሊት ላይ የሆነ ነገር ቢያስፈልግሽስ እባክሽ ኪያ፣ እኔ እንደ አባትነት በዚህ ሰዓት ምናምን ነገር እያንዳንዱን ነገር ማየት እፈልጋለሁ። ስትሆኚ፣ ሲቆርጥሽ፣ ስትደሰቺ፣ ስትስቂ እያንዳንዱን የእርግዝናሽን ቀን አጠገብሽ ሆናለሁ ብዬ እንጂ እንደዚህ አስቤ አላውቅም። እኔ ልምት የምሬ ነው እንጂ በቃ በእርግዝናሽ ሰዓት እንኳን እስከዛሬ እምቢ ያልኩሽን ነገሮች እንኳን ፈቃደኛ አሉን ብዬ ነው እሺ ተውኩልሽ። እንዴት እንዳማረኝ አንቺ ጋር ነው በዚህ ሰዓት አሁን ወደ እንዳትነካኝ ነው ዞረተኛ ምናምን ነገር ትይኛለሽ ማለት እባክህ ትንሽ ስመጣልህ በልክ አድርገው አሁን እዚህ ጋር እንዳይደብር ነው በቃ ቤቴም ስገባ ምናምን። ከዚህ በኋላ ግን ያለው ነገር ሌላ ነው። ምንድን ነው ሌላ? ምሳለቀ ምሳሽ ታዩ በቃ ላበሉ ነው እንደና ካደ ቁጭ ብላችሁ ካደ ምን ልትሰሩ ነው የመጣችሁ? ቤት ልመርቁ አይደል? ሳበሉ ነው የምትወረቁት? እሺ እንዴት እያደረገሽ ነው? ሙያሽን እኮ ለምቤት ሲሆን ለምረቅ የምንበላው አበላ ግዴታ አይደለም። እንደ ባለሙያ ያደርግሽ ሶፊ የሚንከባከባት ጓደኛ እንኳን ቢኖራት እኮ ችግር የለም። ኧረ በእውነት እየተሰደብሽ ነው። ሶፊ እየተሰደብሽ እሷም የራሱ የሆኑ ችግሮች አሉባት። ዘኪ ያለበት ሁኔታ ታውቃለህ። ከፋሚሊው ጋር ምናምን ብትጠላ እኔ ማንም ሳያስፈልገኝ ታምሜ ምናምን ቢሆን እኮ ግን ደግሞ ኪያ ሁሌ በጥንካሬ አይቆይም። የዛሬ 3 እና 4 ወር ማለት ነው ኪያ መንገዳገድ ነው ነገር ጀምራለች። ስለምን ከዛ በኋላ ያለው ነገር እኮ እንደነበረው ነው የሚቀጥለው። ለሳምንት ግን ይሄኛው ነገር እስቲ ይስተካከል። ወይስ ለሳምንት ድረስ አይባልም። አስራተው ነው እንዴ ያ ያወራን መስሎኝ ነው። ሳምንት ይገርም እንዴ ልትዋልች እንዴት ነው ያ ምንድነው ነገር አይደለም። ይወጣሉ እኮ ከነልጅ የሚሉችን እኮ ነው ይሄዳሉ። በቃ ስለፈቀዱልኝ ደግሞ ከነልጅ ይሄዳሉ። አለቀ። ከሁለት ዓመት በኋላ እቺ መመለስ ከፈለኩ መልሳለሁ፣ መመለስ ካልፈለኩ ወደ አሜሪካ ሄዳለሁ። እሺ እኔ ሳባቱ ማየት ትችላለች። እሺ የኔ ነገር ይብቃሽ። እኔ በምን እንትን ነው የምቀጣው ኪያ? እኔ የምቀጣው ለምንድን ነው? እኔ ስለ የልጅ ፍቅሬ ለምን አጣለሁ እኮ ማየት ከፈለክ ታያለህ። ለምን መጥቼ አየዋለሁ? እንደተፋቱ ባልና ሚስት ልጅ እንዴት ነው የሚያድገው? ለምንድን ነው አንዴ አባቱ ጋር አንዴ እናቱ ጋር ይሆን አይደል? ለምን ይሁሉ ያልተጋባ ሰው አይፋታም። እሱስ ምን መጣበት ኪያ? ካንቺ ከሚወዳት እናቱ ጋር ከኔ ከሚወደው አባቱ ጋር አባማ እያለ እዛች ጋር ማድረግ ሲችል ለምን ይህን ቅጣት እንቀጠዋለን ኪያ? ምን አንሶ ነው? ምንድን ነው ኪያ ትክክል ያልሆነው ነገር? እባክህ ኪያ ታውቃለች፣ ሴት ናት የምትሆነው አይደል? እንዴ የገዛሁላትን ልብሳሽ እንዴ ይሄ ቸምራለች እዚህ ጋር ታቀፋት በእርግጠኝነት እንደዚህ ትሆናለች። ይሄኔውት ይሄው የገዛሁላት ነሽ። እንዴት እንደሚያምር የገዛው ለሚወለድልሽ ለልጆች ምናምን ነገር ስላት ፍሪ እንዲያረጋት ከፈለክ ይሄንን ይዘላት አለች። ያማከረች ሻት ነው ግን አያምርም። ቆይ ነገራታት ስንት ዓመት ብላት ነው? ስንት ዓመት ብላት ነው? እየተወለደች ሴት ከሆነ ያልኳት አብዱልሱም ከላም ስለሆነ እኮ ነው ኪያ በዚህ ነገሮች የሚመጣ የምሬ ነው። የሚቀየርም ከሆነ አይ መቀየር ምናምን ከሆነ ይሄ የሚቀመጥና ሌላም ደግሞ እናመጣለን። አልወደድሽውም ግን አናል ህፃን ልጅ ሲወለድ አይታጠቅም። ማች የመጀመሪያ የሰጠዋት ህፃን ልጅ ሲወለድ አይታጠቅም።
ይሄ እኮ የ4 ዓመት የ5 ዓመት ልጅ የሚለብሰው ልብስ እኮ ነው። ስንት ዓመት ሰው አንዱ ታውቃለህ? ልጅ ገና እኮ ናት። ይቺን ራሱ እኮ አታክልም ስትወለድ። ሲቀጥል ደግሞ ወንድ ልጅ እንጂ ሴት ልጅ አይደለም። ሴት ነው የሚወለደው እና ለእሷ ረዘመ። ይሄን አካብዳችሁት በጣም ትልቅ ነው። ለአንተ ይሆናል። እንዴት ነው እንደዚህ ያልታየው? ለልጄ ነገር ልክ ሳይሆን እንደዚህ ተሰቅሎ ምናምን ነገር በቃ ደስ አለኝ። ይህን ስጭኝ አልኳት ምናምን ሰጠችኝ። ለሴት ላይ ምናምን ስላት አዎ የሴት ነው የሴት ነው አለች እና ይሆናል አንተ አጎት አንቺ ላይ ሙድ እያስኪያለ ሙድ ላይ አያምርም ግን የሆነ እንትን ምናምን እኮ ይሄ ማለት ታሪክ ይቀመጥ አራስ እያለሽ ገና አደገች በኋላ ነው የምታክለው። በቃ ከዚህ በላይ እኮ አታድግም። እንዳንቺ ረጅም እንትን ያለው ምናምን ጥለቱ ምናምን ነገር ግማች እንዲሆንልሽ ብዬ ነው። ከለሩ ራሱ አንድ አይነት አድርጌ ይሄ ለእናትዬው ይኸኛው ለልጄ ምናምን ብዬ አመጣሁልሽ። እባክሽ እንደዚህ እስኪ የቱን ነው የሚያክለው ነው ያልሽው? ረጅም ነው። አንተ በጣም ደቀቅ ነው ማለት ነው። እንደዚህ አንድ ካራትሽ አንተ እውነትም በጣም ረጅም አሻንጉሊት ላይ ሳይሆን በጣም ያምር ነበረ። እዛ ላይ ሳይሆን ራሱ በጣም ጥንት እየሆኑ ነው የታየኝ። ከዚህ በኋላ ልብስ እንዳገዛ እገዛለሁ። መጀመሪያ እንደውም አሪፍ መገምገሚያ ነው ይሆናልኝ እናቴ። የሚለመድ ነገር ነው ደግሞ ኪያ አንቺ በምትተነፍሺው ትንፋስ ውስጥ ምናምን ነገር የአባቱን ትንፋስ ምናምን ማግኘት አለበት። ታውቂያለሽ አሁን ነው ለኔ ጠር ነው ለምን ያለበት ገና ካሁን ነው ታውቂያለሽ። እኔ ራሱ ፍርድ ያጠና ነው የምትመጣው ነው የምሬን ነው እንደሚያድግ ማላውቀው ነገር የለም። የምሬን ነው የምልህ እንዴት መደረግ እንዳለበት ውሃ አሙቀህ እንዴት ነው የምታሸው እግሯን ምናምን እንዴት እንደተለማመድኩ ቤት ተመለሽ አስፈላጊ አይደለም ማለት ነው። ለማልመልስ ጀምረን ነገር እኔ ልሻልሻለሁ። አኗር ብትሄድ ቆንጆ ነው። የት ወደ ቤት ገና ሳልመጣ መጣኩ ልደርኩ አለሽ ግን አይ ስራዬ ትምጣ እዚህ ትምጣ እሱ ሀሳብ አሪፍ ነው ያለኝ ወደሽም ጠላሽም ሳምንትም 15 ቀን ምንም ቆይ እሱ ገና እናወራበታለን። ብቻ አንድ ቀን ለምን ትምጣ እባክህ ቲሸርትሽ ለምናምን አታረጊም? የሆነ ወፍራም ነገር የሆነ ነገር ልከፍቺ ስትወጪ ምናምን ነገር ንፋስ ነገር እንዳይመታሽ እንዳይጋጭብሽ እንደዚህ አይነት ነገሮች ማሰብ የነበረብህ አሁን አልነበረም። ድሮ ማስብ አሁን ልጅህን እንጂ እኔን አይደለም ይፈልጋል። አንቺ ነው በፍጹም ለልጄ ልብስ ስለገዛው ለአንቺ አሻንጉሊት ገዝታ እሷ እንኳን ኮምፕሌን አላረገችማ አልቆረጠሽማ። የምሬ የኔ ጊዜ ነው ለኔ ታላልሽ። አንደኛ ወልደው ልጅ ወንድ ነው አይ ወንድ ነው። ያው አይኗ ማባበጥ ይጀምራል ሴት ስትሆን ተብያለሁ። ያው አፍንጫዋ ደግሞ እንዲሰፋል ምናምን ተብያለሁ። አንተ አልሰፋም ግን አፍንጫዋ እኔ ባነሳው ነው መስማት ሴት ነው ማለት ያለበት ደግሞ ምናምን ሴት ነው የሚወለደው። አይ የሴት ፍቅር አናት ለውጥቶብን ሴት ልጅ ነው ማለት ያለበት ሴት ነው የምትሆነው እንጂ የመጀመሪያ አንቺ ነው የምትመስለው ኤቭሪ ነገሯ። ይሄን ያልከኝ በቃ እኔ ግን ኪያ አስፈልግሻለሁ። አታስፈልግኝ። እኔ ታስፈልጊያለሽ። እኔን ጊዜን ታስመልጨዋለሽ ኪያ። ሳንጣላ መውጣት አንችልም። ባላንጣላ ነገ ከነገ ወዲያ ምናምን ነገር ኪያ መጣ አይደለም ፈጣሪ ይሄን ነገር ልታስመልጪ ነው። የመጀመሪያ ልጅሽን ከአባቱ ጋር ማሳደግ አልፈልግም። አልፈልግም። ስንት ይሆንሽለትን ፍቅር
ያልፋል፣ ሁሉም ነገር ያልፋል። ይሄው እንደ አዲስ ጀምርኩ። እንደዛ ብዙ ዕቃ የገዛንለት ብዙ ነገር የሆንኩለትን ትቼ ቤት ገዝቻለሁ። እንደ ቆረጣልኝ በዚህ ማየት አትችልም። ያ ትዳር እኮ ፍቅር አይደለም እኮ። ያ እኮ ትዳር እኔ ትዳር አልመሰረትም። ይሄን ባለሽበት ጥለሹ ብትመጪ ቤትሽ ነው። ወይኔ ጥዬ እመጣለሁ ነው እዚህ ነው። ሁሉንም ነገር በቃ ላክስትሽ ላጎቶችሽ በጣም ይፈልጋሉ። ለሁለት ሳምንት ከፈለክ መብት ነው። ከዛ በኋላ ስለቆም እዚህ መኖር ከፈለክ ችግር የለም ትችላለህ። አሁን ግን እባክህ ሶፊ ለጥ እንደዛ ያረጋግሽ ኪያ ምንድን ተቀየርሽው ግን እንደዚህ አንቺ እኮ እንደዚህ አይደለሽም። ሶፊ እስኪ ቪዲዮዎችን ከፍተህ ስጣት። እሺ የራሷን ታሪክ ማየት ከፈለገች እንኳን አንቺ ለኔ ምን አይነት ሴት እንደነበርሽ ራስሽን እስኪ አኗር መፈላለግ ሌላ ጉዳይ ነው። ያስተሳሰረ ነገር ኖሮ አብሮ መኖር ሌላ ጉዳይ ነው። እኔ እናንተ ደግሞ አንድ የሚያስተሳስረን ነገር አለ። እኔ አንቺ እኮ መፈላለግ ልጅህን ማየት ስትፈልግ እኔን ሳታይ ልጅህን አይተህ ትወጣለህ። አለቀ። የማላውቀውን ልጄ አንቺን ከማየቴ በፊት ልጄ የትኛውን ልጄ መልኩ ምን አይነት ነው? ያ ነገር ደግሞ ያኔ ፍቅረኛ ይረብሸዋል። ተረዳኝ። እንዲረብሹ የሚፈልጉትን ነገሮች ደግሞ አላደርግም። የሚረብሹትን ነገሮች አላደርግም። የኔን ፍቅረኛ ከነ ልጄ የተቀበለኝ እኮ እሱ ነው። አንተ ብትሆን አታደርጉም። ይበቃል። ስለ ብሩክ ነው ያወራሻለሽ? ሌላ ፍቅረኛ የለኝም። ፍቅረኛ እኮ እያልሽ እኮ ነው እያወራሻለሽ። ምን ብዬ ልጥራው? እንዳንተ ቸኩዬ እኮ ትዳር አላልኩት። ደረስ ይሄን ግን ማመን ትችላለህ ሶፊ? ኪያ ናት እንደዚህ የምትናገረው ግን ብለህ ማመን ትችላለህ? ደረስ የምር በህልማችን ነው ምንድን ነው ግን? ኪያራ ድቢ ኪያ እባክሽ በፈጠረሽ ምን ያህል ታስለምኝኛለሽ? እኔስ ምንም እንድለምነኝ እኮ ፍላጎት የለኝም። አለምንሽ ምን እንድለምነኝ ፍላጎት የለኝም። እሺ ምንድነው? እሺ ምንድነው? እንዴት እንደዚህ ለምን ሁሌ እንደ አዲስ እናወራዋለን? እናንተ ኪያ የፈለግሽ ነገር በቃ ጨርሰናል። ምንድን ነው የተስማማ ነው? የፈለገ ብጤኝ ልጄ ማቃለው ኪያ ልጄን እንድታሳድጊ ነው የምፈልገው። አልከኝ አይደል? ስለዚህ ወልደዋለሁ። አንቺን ነው የምፈልገው ኪያ። እኔ ካንቺ በቀር አልፈልግም ሌላ ቆንጆ ቢትረፈረፍ አገሩን ቢሞላ የማፍቀሪን መጠን ቃል አይገልጽልኝም። እውነትን ስነግርሽ ለምን አታምኚኝም? የትኛውን ልጅን መልኩን ማላውቀውን ምን እንደሆነ ማላውቀውን አማር ካልፈለግኩ እኮ እንዲወጣ እኮ ችግር የለብኝም። ነግሬሃለሁ አይደል? ኦኬ ፈልገዋለሁ የምትል ከሆነ እናያለን። ዋክስ እባክህ ለአሁን ስንት እንዲኖረኝ እኮ ያልሆንኩት ነገር እንደሌለ ታውቂያለሽ ኪያ። አመሰግናለሁ ለሁሉም ነገር። በየጊዜው ነገር ይዘህ በመጣ ቁጥር በየጊዜው መምጫ ሰበብ ሊሆንክ ነው። ስለዚህ ከዚህ በኋላ እዚህ ቤት አትመጣ ደስ ይለኛል። አኗር ካየኸው በቂ ነው። ፀሐይ ስለ ደህንነቴ እየመጣች ትነግርሃለች። ሌላ የሚቀር ነገር አለ በእኔ እናንተ መሀል? አለ አኗር? ፍቅራችንስ? የለም። ፍቅር የሚባል ነገር እኔ እናንተ ውስጥ ያለ አይመስለኝም። ያ ምን እየነካሽ ነው? እኔ ጋር የለም። እሱ ጋር ድንገት ካለ አላውቅም። ያው እግዚአብሔር ነገር እኮ ብቻችሁ ናችሁ ማውራት ነው ያለባችሁ። እናንተ ወይ እንጣላችሁ ነው? አውርተን እኮ ጨርሰናል። አውርተን ጨርሰናል። አይደለም ኪያ ለብሽ አፍሽ ልክ አይደለም። በሰላማዊ መልኩ እኮ ነው እያወራን ያለነው። ወይ እኛ እንጣላ እኔና ሶፊ አውሩ እናንተ ደግሞ። እስቲ አንቺ ቆርጦልሽ ከሆነሽ እንተውሻለን እኮ አልኩሽ እኮ። ለምን ነው ባሽ እየመጣው? ለምን ነው የምታለቅሽው? እሺ ለሁሉም ባሽ እየመጣው አስረጅኝ እስቲ። አስረጅኝ እስቲ። ለምን ነው ባሽ ምንድን ነው ለምን እየመጣ ያለው? ቆርጦልሻል። እሺ ለምን ነው ባሽ እየመጣው? እንተዋወቃለን ነው በደስታ ነው ስለቆረጠልሽ? አዎ እንደዚህ ይቆርጥልኛል ብዬ አንድም ቀን አስቤ አላውቅም። አንድም ቀን እንደዚህ ይሆንልኛል ብዬ አስቤ አላውቅም ነበር። እሺ ልቀፍሽ አይደል? አይሆንም። አኗር ኪስ ሞትልሽ ሻንዲ ልቀፍሽ? አኗር በቃ እንዲሁ ልቀስ። ለምን አንዴ አኗር? ምክንያት ለእያንዳንዱ ነገር ባትፈልግ ቆንጆ ነው። እሺ ለእያንዳንዱ ልክ ብታበጅለት አሪፍ ነው። ኪያ አትደብቂ። ከምንም ትደብቂው? ከምንም ይደብቅ ነው። ራስሽ እየሸሸሽ ነው። ቆይ አፍሽና ልብሽ አንድ አይደለም። የምታወሪው ሌላ ነው፣ እያደረገሽ ያለው ነገር ሌላ ነው። እሺ በቃ ሁሉም በምን ይንካሽ? እሺ በቃ ምንም እንትን እያልሽልኝ አይደለም። ምንም እንትን እያልሽልኝ። እሺ በቃ አኗር እሺ በቃ እሺ
አልቅሽሽ። አላለቅስም። ይውጣልሽ። አልቅሽ። አላለቅስም። ልጅህን እንጂ እኔ እንድነካ አልፈልግም። ለምን አትረዳኝም? ልጅህን እንጂ እኔን አይደለም የምትነካው። በቃ ተረዳኝ። አንቺን ነው የምፈልገው። እኔ ካልፈለኩስ? አንቺንም እንፈልጋለሁ፣ ልጄንም እንፈልጋለሁ። ልጄ የአንቺን አይን የማይበት ነው ኪያ። አንቺ ደግሞ አንቺ ነሽ። እኔ ህይወቴ ውስጥ ማንንም ማስገባት አልችልም። ኦኬ፣ ከጨረስክ በኋላ አንቺንም ግን ማስወጣት አልችልም። እንደፈለከ ተዳራህ በኋላ አልተዳራውም ኪያ፣ አልዳራም። እኔን ታውቂኝ የለ ኪያ፣ እኔን አታውቂኝም እናቴ። እኔ ከሌላ ሰው ጋር ልዳራ እችላለሁ፣ ላደርገው እችላለሁ። እሺ አንቺ ፈረጂኝሽ ላደርገው እችላለሁ። አውጣ አይኔን እያየ አሁን ታደርገዋለህ በይኝ። ስለምታደርገው ከሌላ ሴት ጋር ስለያዝኩ ነው የምተው በይኝሽ። ከዛ ራሴን ልቅጣና አልምጣብሽ። እሺ ልጅሽ በቃ ውጣ እባክሽ ኪያ። አኗር እሺ እንደዛ ነው በይኝሽ። እንጀሬት ሕይወቴ ቢመርም ቢሰበር መውደዴ ቢደማ አንጀቴን አስሬ እችላለሁ ክፉሽን መጥፎሽን አለት እባክሽ ገደልሽ ውስጥ የሞትኩብሽ ነው። አንቺም የሞትሽ ውስጥሽ የሆነ ነገር አለ። የሆነ ያልተረዳሽ ነገር አለ። ምንም ያልተረዳኝ ነገር የለም። ለምን አትረዳኝም? አልተው ስትለኝ ስልችቱ ነው የሚያስለቅሰኝ። ቢገባ እባክህ አኗር፣ ልጅህ ነው፣ ልጅህ መንካት ትችላለህ። አለቀ። የቀጠሮ ቀን ካለ አንቺንም ልጄንም እንፈልገዋለን። ሳልሄድ በፊት እነግርሃለሁ። አንቺንም ልጄንም ለአንቺም ለልጄ ማላንስም ታውቂያለሽ። አንገትሽን ቀና አድርጌ አንገቱ ቀና ብሎ ምናምን የሚያድግ ልጅ ይኖርናል። ታውቂያለሽ ኪዬ የሚያምር ፋሚሊ እንዴት የሚያምር ቤተሰብ። ኧረ በፈጠረሽ ኪያ በቃ ስትመኝ የነበረውን ይሁን ልጅ አንተን ነው የሚያስታውሰኝ። አንተን ደግሞ አልፈልግህም። የህይወቴ ትልቅ ውስጠት ነህ። ይሄን ነገር ወቅ ስህተቴ ነህ። በቃ ኒስተሽ አዎ አማኔስተሽ ውጣ አኗር ውጣልኝ እባክህ። ከቤተሰብሽ፣ ከዘመዶችሽ፣ ከጓደኞችሽ፣ ከንብረትሽ፣ ከዚህ ከዓለም በጠቅላላ የተጣላሽለት ሰው ስህተትሽ ሆነ ዛሬ። ያ ሁሉ ነገር ያደረኩት በስቴት ነው። ቤተሰቤን አጣው፣ ጓደኞቼን አጣው፣ ለኔ ብለሽ እዚህ ጋር እናቴን አጣው። እዚህ ጋር ላሉ አይደል? ኦኬ፣ አንተን ካጣው በኋላ ማን አጠገብ ይሆነ? እኔ ያለው ለምን አታጨኛለሽ? እኔ እኮ አሁንም አብሬሻለሁ አይደል? አይ ከአንተ እነሱን ማስቀደም ነበረብኝ። የተሳሳትኩት እሱ ጋር ነው። አንተን አልነበረም ማስቀደም የነበረብኝ። ኪያ አንቺ ስታምኚ እኮ እነሱን ነበር። እነሱም እኮ ያምናል። እነሱን እኮ አላጣሻቸውም። አሁን በእርግጥ አስቀይመውሻል በእኔ ጉዳይ። ኪያ አንቺ እኮ ቤተሰቦችሽን የተጣላሽው እኔን ስላስቀየሙ ነው። አንድ የቀረኝ አባቴ ነው። ብቸኛ ያላስከፋው ሰው እሱ ነው። እባክህ ውጣ ኪያ። ልትውሽ እኮ አልችልም። ልተውሽ ምንም አልችልም። ቀኜ ትርሳይም ብያለሁ። ምንም ባላደርግ ምንም ባይጠቅምሽ ወደሻለሁ። እኔ ደግሞ ልተው እፈልጋለሁ። ውጣልኝ አኗር፣ እባክህ ልለምንህ ውጣ አኗር። በቃ እባክህ ኪያ፣ በዚህ ሰዓት ልተውሽ አልችልም። በዚህ ሰዓት ካልተውከኝ ደግሞ መቼ የማትወኝ እኔ አባት ነኝ፣ ፍቅረኛ ብቻ አይደለሁም። ኪያ የአባትነት አሁን ገና ላይ አኗር እባክህ አባትነትህንም እንድነጥቃ አታስገድደኝ። አባትም እንዳትሆን እንዳላረጋ አታስገድደኝ። በቃ አንዱ ምረት አንቺን መርጫ። ኦኬ ልጅ ይረድ አንቺ ምትፈልግ ከሆነ ችግር የለውም። ምረት ከኔና ከልጅ ምረት ስለማላውቀው ልጅ የምትፈልግ ከሆነ ከኔ አንቺ ነው የምፈልገው ኪያ። ኦኬ ምትፈልግ ከሆነ ችግር የለውም። ኪያ ባንቺ ነው ልጅ ከሆነ እኔ እሱን አስወርጄ በሽተኛ ሆኜ አንቺ ስትኖሪልኝ እኮ ነው ልጁን የምወገኘው። አልፈልግም። እኔ እንድኖርልህ ከፈለግ ካጠገቤ ዞር በል። ልጅህን ብቻ ወይ ትችላለህ። ከዛ ውጭ ጨርሰናል። እኔ እኮ ግን ያለ አንቺ መኖር አልችልም አኗር። ያለ ልጄ እኮ እኖራለሁ። ስለማላውቀው ልጄ እኮ አይደል እኮ ማታውቀው ከሆነ ፍቀድልኛ። አንዱ እንዳደረግ ፍቀድልኝ። ወይ ከአንተ እንደርቅ ወይ እንዳስወርደው ከሁለት አንዱ። ያ ሌላ ሰው የሆንሽ ነው። እኔ ወይስ አንተ ነህ ሌላ ሰው እየሆንን ያለ ነው? በቃ አንቺ እሺ ውጣልኝ አኗር። ኪያ እባክሽ
እባክሽ ተይ እባክሽ በፈጠረሽ መጥቼ እንድታስልቅ እየሳቅሽ ነበር አይደል? ስመጣ እንድታዝኝ አልፈልግም። ደስተኛ ሆነሽ ልጄ እንዲያድግ ነው ፈልገው። ግን ከአንቺን ከሬጄ መራቅ አልችልም። እኔ እኮ የዚህ አቅም የለኝም። እኔ እኮ እንደዚህ አይነት ብቃት የለኝም። ኪያ በአንቺ ጉዳይ ምንም ነገር ላጣ እችላለሁ። አፈር ልሽ ልነሳ እችላለሁ አንቺ ካጠገቤ ከሆንሽ። አንቺ ግን ካጣው ምንም ነገር ቢኖረኝ ግን ከንቱ ነኝ ኪያ። ምንም ነገር እኔ አንተን መርጬ ማንም የለኝም አሁን ላይ ኪያ። ቀስ ብለው ያምኑበታል። እኔስ ቤተሰቤን ተውኩኛ። ለቤተሰብ አይደለም ስለራሴ ነው እያወራሁ ያለሁት እኔ መሪማን አስቀየም ሰማይ ቤዛ ከሞተች 1 ዓመት ሆኗታል። 1 ዓመት ሙሉ አልተማርኩም። ከአንተ ጋር ችግሮችን ስፈታ ነበረ። በቃ እሺ ሁሉም ሽለትን ነገር ዝም ብለሽ በቃ ቢያንስ መማር ፈልጋለሁ፣ መስራት ፈልጋለሁ እንደ ጓደኞቼ። እዚህ እኮ እየሰራሽ ነው። አልፈልግም። እዚህ መማር ትችያለሽ። እዚህ ብኖርም በማርም ካንተ ጋር አልሆንም። ጨርሰናል። እናንተ ተወኝ ስለ ይግባሽ። ኪያ መሪምን እኮ አስኮረፍክ ብላ ማዘር ራሱ አታናግረኝም። ታውቂያለሽ? ታውቃለህ አንተ ማዘር አለመናገር ታውቃለህ። ያኔ እናት ከቤት አስወጣኛለች። እሺ እኮ ሁሉን እኔና አንቺ በጋራ ስንሆን በአንተ ምክንያት ይኸውልህ ነው። በአንተ ምክንያት ስለማልፈልግ እንደማልፈልግ ስነግርህ ደግሞ ዞር በልልኝ። ማርገዝሽን ሲሰሙ አሁን የልጄ እናት መሆንሽን ሲሰሙ ትንሽ ይቀዘቅዛል። ራሷን ለገመድ ነው የምትሰጠው። እሺ ይሄ እንዲህ ያለው የኔ እናንተ ጦስ ያለው አባቴ ማርገዜን ቢሰማ ዓለም ትናወጣለች። አይገባህም? ይሄ ጦስ ነው። ውጣልኝ አሁን። ብዙ ተከራይ ስላለ ምናልባት ምንም የሚያረጋጋ ነገር የለም። ከዚህ በኋላ እንደዚህ እንዲመጣ አልፈልግም። አለበለዚያ ቤት እቀይራለሁ። እሺ ያን የምትፈልግ ከሆነ ችግር የለም አድርገዋለሁ። በሚዬ ማን ነው? አሁን ጀግና ሆንሽ የኔ ልጅ። አሁን አሁን ጀግና ሆንሽ የኔ ልጅ፣ የኔ ልዕልት። አሁን ጀግና ሆንሽ የኔ ልዕልት። ምን ነው እርግዝናው ነው እንዲያደርግሽ? ምን ነው አትጨነቂ። ታባቱ እኔ እንደሆንኩኝ መላ አላጣም። እንዴት ነሽ? ዝም ብዬ ነው